ኢመርጀንስ ኦፍ ስቴትስ የግዛቶች አጀማመር ነው። ኤርሊ ስቴትስ ኢመርጅድ ዌን ሂውማን ሶሳይቲ ሜንቴንድ አን ኦርጋናይዝድ ኤግዚስተንስ ኢን ዘ ፎርም ኦፍ ፋሚሊ፣ ክላን፣ ትራይብ። ስቴት ወይንም ግዛት የጀመረው የሰው ማህበረሰብ ሂውማን ሶሳይቲ በተዋቀረ አኗኗር መኖር ሲጀምር ነው። ያ ማለት በቤተሰብ ተደራጅቶ ከዛ ከቤተሰብ ከፍ ሲል ደግሞ ወደ ክላን ጎሳ ወደሚባለው ክላን የሚባለው ትራይብም ጎሳ የሚል ትርጉም ነው ያለው፣ ግን ይለያያሉ። ክላን ተመሳሳይ ደም ያላቸው ከተመሳሳይ ወላጅ አንሲስተር እንደዚህ ወደ ዘር በዘር ቆጠራ ሲኬድ ተመሳሳይ የሚሆኑ ናቸው። የሆነ ቦታ ላይ ተመሳሳይ ባህል ያላቸው ናቸው። ተመሳሳይ የሆነ ቋንቋ አንድ ላይ የሚኖሩ ናቸው። ትራይብ ሲሆን ደግሞ የተለያዩ ክላኖች ስብስብ ነው። የተለያዩ ጎሳዎች ሆነው ውስጥ ላይ ያለው ዘር ቢለያይም ግን እንደ አንድ በአንድ ቋንቋ በአንድ ባህል የሚኖሩ ናቸው። ስለዚህ እነዚህ ሲመሰረቱ የሰው ልጅ ስቴት ወይንም ግዛትን መፍጠር ጀመረ። The earliest known states in the world emerged around some 6000 years ago. የጥንት የሚባሉ ስቴቶች ወይንም ግዛቶች ከ6000 ዓመት በፊት ነው የጀመሩት። The process of state formation was almost certainly different in different societies. ይሄ የሀገር ወይንም የግዛት አፈጣጠር በተለያዩ ማህበረሰቦች በተለያየ ጊዜ የጀመረ ነው። የተለያየ አይነትም ነው። The theories of the emergence of state ጽንሰ ሀሳቦቹ ምን ይመስላሉ? ስለ ሀገር ምስረታ፣ ስለ ግዛት ምስረታ there are different theories about the emergence of ancient states that take religion, war, leadership and control of trade routes and irrigation as important factors for state formation. ለሀገር ወይንም ለግዛት ምስረታ በዋናነት የሚወሰዱ ወይንም ዋና ናቸው ተብሎ የሚያዙ የተለያዩ ጽንሰ ሀሳቦች አሉ። አሁን ሃይማኖት ሊሆን ይችላል፣ የጦር መሪነት፣ የንግድ መስመሮችን መቆጣጠር ሊሆን ይችላል፣ ወይንም የመስኖ ኢሪጌሽን። እነዚህን ለሀገር ምስረታ ወሳኝ ናቸው። but the factor or factors for emergence of one state might not be the case with another state. የአንድ ሀገር ምስረታ እንደሌላው ሀገር ነው ማለት አይቻልም። ምክንያቱ ሊለያይ ይችላል ፋክተሩ። Religion was one of the important factors for the emergence of states in antiquity. እና ሃይማኖት በጣም ወሳኝ የሆነ ነው ሀገር እንዲመሰረት። Religion gave some feeling of security in the ancient world. በጥንቱ ዓለም ሃይማኖት ሴኩሪቲን ይሰጥ ነበር ወይንም የተወሰነ የደህንነት ስሜትን ይሰጥ ነበር። Where humankind was exposed to famine, war, diseases and natural disasters. በተለይ የሰው ልጅ ለድርቅ፣ ለጦርነት፣ ለበሽታዎች እንዲሁም ለተፈጥሮ አደጋዎች፣ ለረሃብ ሲጋለጥ ይሄ በሃይማኖት ውስጥ ይደበቅ ነበር። It was also believed to secure the fertility of crops, animals and women. እንዲሁም ሃይማኖት ፍሬያማ ያደርጋል። በተለይ እህሎች፣ እንስሳት ፍሬያማ እንዲሆኑ፣ ሴቶች እንዲወልዱ፣ ፈርታይል እንዲሆኑ ያደርጋል የሚል እምነት አለ። So priests who mediated between the gods and the humankind were important. ስለዚህ አምላክን ያው ጋድስ ሲል የተለያዩ አማልክቶች ናቸው በተለያዩ ሰዎች ሲመለኩ የምናውቀው። አማልክቶችን ከሰዎች ጋር የሚያገናኙ መካከለኛ የሆኑ ቄሶች አስፈላጊ ናቸው። It is possible to assume that they combined religious power with political functions and ultimately became kings whose authority was based on religion. ስለዚህ ይህንን የሃይማኖታዊ ኃይል ከፖለቲካው ጋር በማገናኘት ብዙ ጊዜ ንጉስ ይሆናሉ በሃይማኖት መሰረት በማድረግ። Kings were considered as representative of the supreme god on earth. የአምላክ ተወካይ ናቸው ተብሎ ነው የሚታሰቡት። ንጉሶች በምድር አምላክን ወክለው ያሉ ናቸው። Thus this theory is called the divine right theory. ይሄ የዲቫይን ራይት ቲዮሪ ይባላል ወይንም የመለኮታዊ መብት ጽንሰ ሐሳብ። ያንን ንግስና ያገኙት ከመለኮት ነው የሚል ነው። War leadership was another factor in the emergence of kingship in ancient times. ሌላው የጦርነት መሪነት ወይንም በጦርነት መርቶ ማሸነፍ ሀገር እንዲመሰረት ያደርጋል፣ ንጉስ እንዲሆን ያደርጋል አንድን ሰው ከሃይማኖት ሌላ ማለት ነው። War leadership. With the frequent existence of fierce and bloody wars, a permanent war leader would be needed. በየጊዜው በሚከሰቱ ደም አፋሳሽ ጦርነቶች ላይ ፐርማነንት የሆነ ሊደር ያስፈልጋል። ፐርማነንት ቋሚ የሆነ መሪ ያስፈልጋል ያንን ግሩፕ። A successful permanent war leader would gain loyal followers and emerge as a king. ውጤታማ ስኬታማ የሆነ ቋሚ የሆነ የጦር መሪ ታማኝ ተከታዮችን ያገኛል፣ እንደ ንጉስ ይመረጣል። Although trade existed long before the emergence of ancient states, it is very probable that it served as a factor for the emergence of states. ንግድም ሌላ ሀገር እንዲፈጠር የሚያደርግ ነው። ከስቴቶች በፊት ንግድ ነበር። ስቴቶች ሀገራት ከመፈጠራቸው በፊትና
ሀገር እንዲፈጠር በጣም ወሳኝ ነው። ቺፍ ኦፍ ሎካሊቲስ አሎንግ ትሬድ ራውትስ ኩድ ኮሌክት ቶልስ ኦን ጉድስ ቱ ጊቭ ፕሮቴክሽን ቱ መርቻንትስ ኤንድ ትሬድ ራውትስ። ለምሳሌ በየአካባቢ ቺፍ የሚባሉ መሪ የሚባሉ አሉ። እነዛ የንግድ መስመሮች ላይ ተቀምጠው እዛ ለሚነግዱ ነጋዴዎች ዋስትና ለመስጠት ያ ማለት የሚነግዱት ዕቃ ይዘው ሲጓጓዙ በዛ አካባቢ እንደማይዘረፉ እነዚህ ቺፎች እስካሉ ድረስ እንደማይዘረፉ በቃ ዋስትና ለመስጠት ከነሱ የሆነ ገንዘብ ይሰበስባሉ። ኢን ታይም such taxes might become regular tributes that would increase the wealth of a chief። ስለዚህ በጊዜ ሂደት ምን ያደርጋል? ያ ቺፍ ተቀምጦ የነዛን ደህንነት እንደሚያስጠብቅ በሱ ግዛት ውስጥ ደህንነት እንደሚያስጠብቅ ቃል ሲገባ ገንዘብ ሲሰበስብ ያ በታክስ መልክ የሚገባው ገንዘብ የቺፉን ሀብት ከፍ ያደርጋልና it was easy for a wealthy chief to have followers and make his power permanent asking። ስለዚህ ይሄ ቺፍ ተከታይ ይኖረዋል ማለት ነው። ገንዘብ ካለው ሌሎችንም ቀጥሮ በቃ በዛ አካባቢ የሚያልፉ የከፈሉ ነጋዴዎች እንዳይጎዱ ደህንነታቸው የተጠበቀ እንዲሆን ተከታይ ያስፈልጋል። ለተከታዮቹ ይከፍላል። በዚህ አይነት መልክ ምን ሊፈጠር ነው? ሀገር ወይንም ግዛት የሆነ የነሱ ግዛት ሊፈጠር ነው። ፋይናሊ there is oriental despotism theory of the origin of ancient states። ኦሪየንታል ዲስፖቲዝም የሚባል ደግሞ ጽንሰ ሀሳብ አለ ስለ ሀገር አመሰራረት። ስኮላርስ አፕላይ ዚስ ቲዮሪ ሪጋርዲንግ ዘ ኦሪጂን ኦፍ ኦሪየንታል ስቴትስ ፓርቲኩላርሊ አንሸንት ኢጂፕት። በተለይ በምስራቅ በኩል የምስራቅ ወይንም የደቡብ ኤዥያ ሀገራት ወይንም የምስራቅ ሀገራት ስልጣኔ የመካከለኛው ምስራቅ ላይ ያሉ ሀገራት ስልጣኔ አብሶሉት ሩል ያላቸው አገዛዝ የሚያሳይ ነው። ለምሳሌ ኢጂፕትን አንሸንት ኢጂፕትን ብንወስድ whose civilization depended on the Nile River and that of Mesopotamia which was located in the valleys of the Tigris and Euphrates። ኢጂፕትን ስናይ ስልጣኔዋ መሰረት ያደረገው የናይል ወንዝ ላይ ነው ወይንም የአባይ ወንዝ ላይ ነው። ሜሶፖታሚያን ደግሞ ስናይ በቲግሪስ እና በኤፍራጥስ ወንዞች ያለ ሸለቆ ላይ ነው። in such civilizations where agriculture depended on large scale irrigation a strong state power emerged because despotic state power was needed to organize labor for great irrigation and flood control works። ስለዚህ በእንደዚህ አካባቢዎች ላይ በተለይ መስኖ ነው በዋናነት ግብርና ወሳኝ በሆነበት መስኖ የሚያስፈልግ ነው። ለዛ ምን ያስፈልጋል? ዲስፖቲክ የሆነ ስቴት ፓወር። ያው ዲስፖቲክ የሆነ ስቴት ፓወር ማለት የተወሰነ ሰው መሪ ይሆናል ወይንም አብሶሉት የሆነ መሪነት አብሶሉት የሆነ ፓወር ያለው አገዛዝ ይሆናል። ስለዚህ ያ መሪ ምን ያደርጋል? ያለውን የሰው ኃይል ለማቀናጀት እንዲሁም ጎርፍ በሚወጣበት ጊዜ ለመቆጣጠር መሪ አድርገው ይሾሙታል። ይሄ ዲስፖቲዝም ኦሪየንታል ዲስፖቲዝም ይባላል። ሜን ፊቸርስ ኦፍ ዘ ኢርሊ ስቴትስ የጥንት ግዛቶች ዋና ዋና ባህሪያቶቹ ምንድናቸው? ኢርሊ ስቴትስ ኦፍ ዘ ወርልድ ኬም ኢንቱ ኤግዚስተንስ ፕራይመሪሊ አስ ሪዛልት ኦፍ ዘ ዴቨሎፕመንት ኦፍ አግሪካልቸር። ይሄ የጥንት ግዛቶች ግዛት ወደ መሆን የመጡት በዋናነት በግብርና ነው። This was because it was only agriculture that could provide regular surplus food to the farmers and supported other classes, state officials and soldiers። ለምንድን ነው ግብርና ወሳኝ መሰረታዊ የሆነው? ብቸኛው ምግብን በቀጣይነት ማቅረብ የሚችል የስራ ዘርፍ ስለሆነ ነው ግብርና። ለገበሬዎቹ፣ ለሌሎች ግሩፖችም፣ ለክላሶች፣ ለኦፊሻሎች፣ ለባለስልጣናት፣ ለወታደሩ ምግብ የሚመጣው ግብርና ካለ። States in antiquity had populations with divisions into classes and with specialized skills such as craftsmen, soldier, officials። ያው ግዛቶች ደግሞ የጥንት ግዛቶች የስራ ክፍፍል አላቸው ነው ወይንም የክላስ ክፍፍል አላቸው። ለምሳሌ አናጢዎች አሉ፣ ወታደሮች አሉ፣ ባለስልጣናት አሉ እያለ ይቀጥላል። Ancient states were different in size, power and level of civilization። የጥንት ግዛቶች አንደኛ በመጠን የተለያዩ ናቸው፣ ሁለተኛ በኃይል በስልጣን በአቅም የተለያዩ ናቸው፣ ሌላ በስልጣኔ የተለያዩ ናቸው በስልጣኔ ደረጃ። The term civilization comes from the Latin words for citizen and city። civilization የሚለው ቃል የመጣው ከላቲን ቃል ነው። ትርጉሙም ሲቲዘን ማለት ነው፣ ዜጋ ወይንም ሲቲ ማለት ነው። In this context, civilized states were states with cities where there were literacy, reasonably developed technology by the standards of the time and enough wealth to create great monumental architecture like in ancient Egypt and Aksum። እና የሰለጠኑ ግዛቶች የሚባሉት ምን አይነት ግዛቶች ናቸው? የተማረ ሰው ወይንም ሊትሬት የሆነ እውቀት ያለው ሰው ያለባቸው ከተሞች ሲሆኑ ቴክኖሎጂዎች ዴቨሎፕድ የሆኑ ቴክኖሎጂዎች በጊዜው ባለው ሁኔታ ያደገ ቴክኖሎጂዎች ሲኖሩ የተለያዩ አርኪቴክቸሮችን ወይንም ሐውልቶችን ወይንም ቅርጾችን መገንባት የሚያስችል በቂ ሀብት ሲኖራቸው። ለምሳሌ ኢጂፕትን ስናይ ፒራሚዶች አሏት፣ ያንን የመገንባት በቂ ሀብት ነበራት። አክሱምን ስናይ የተለያዩ ሐውልቶች አሏት፣ በጊዜው ያንን የመገንባት አቅም ነበራት። ስለዚህ ሲቪላይዝድ የሆኑ እንላለን በጊዜው። There would also be a developed religion or secular philosophy like that in ancient China። እና
የበለጸገ ወይንም ያደገ ሃይማኖት ወይንም ደግሞ ሴኩላር የሆነ ፍልስፍና ያላቸው ሀገሮች ደግሞ ሲኖሩ እንደ ቻይና ያሉ ሀገራት እንደ ጥንት ancient imperial states were seen as divinely created institutions የጥንት ግዛቶች በመለኮት የተፈጠሩ ተቋማት እንደሆኑ ይታሰባሉ and their emperors were regarded as representative of God's later God on earth እና ገዢዎቻቸው ወይንም ንጉሶቻቸው ደግሞ የፈጣሪ ተወካይ ወይንም የአምላክ ተወካይ በምድር ተደርገው ይታሰባሉ The position of the individual in the social hierarchy was determined on the basis of birth and was believed to be God-given and thus immutable. ስለዚህ የግለሰቦች ደግሞ ፖዚሽን ያላቸው ደረጃ በመወደድ ነው የሚወሰነው። ስለዚህ በዛ ደረጃ እንዲኖር በፈጣሪ የተሰጠው ነው ይባላል። ለምሳሌ ከንጉስ የተወለደ ከሆነ ንጉስ የመሆን እድሉ የሰፋ ነው። ስለዚህ የኑሮ ደረጃ እንደተወለድክበት ነው የሚሆነው። The kings and emperors and their male descendants in the ancient world considered themselves elected by God to rule over the rest of society. ንጉሶች እንዲሁም ገዢዎች በጊዜው የነበሩት እንዲሁም የነሱ የወንድ ልጆች ወራሾች በፈጣሪ ወይንም በአምላክ የተመረጡ እንደሆነ ያንን ማህበረሰብ እንዲመሩ የተመረጡ እንደሆነ ነው የሚያስቡት። ያው እነዚህን ጥያቄዎች ያወራናቸው ስለሆነ ማብራሪያ ነው። ቪዲዮዎችን ወደ ኋላ ተመልሳችሁ እዩ።